እሱ እንደላከ ማቃለሁ አንተም ደግሞ ያን ነገር ማድረግ አልነበረም በጣም ነው ያስከፋኝ ባሏን የምትለው አንተ በምን መንገድ ነው የተገናኛችሁ ሰላም መቼና እንዴት ነበር ያንተ የሰላም ባልነት ስሞንስ ኢክራም ያረከው አንተ ከመቼና እንዴት ነበር ይፈልኩትን ማድረግ የምችል ሰው ምን እየተካሄደ ነው እዚህ ጋር ታረጋጋ ምንም መረጋጋው ነገር የለም እናቴን እንደዛ አድርጓት ምን ይሰራል እዚህ ጋር አሁን የመጨረሻ ውስጥ እያስገባችኝ ማን ነው ያኛው ቅድም መጥቶ እንደገና አሁን እኔ በተሳካ ሁኔታ እንዲፈጸም የፈለኩትን ነገር እንደገና ለነገሩ ፈራስ በና ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ያለው እንግዲህ ያው ሰሞኑን አለ አይደለ ነገሮች እየተባባሱ መጥተዋል እና ያው ለአንዳንድ ነገሮች እኔ እየተሳሳትኩ ላሉትም ነገሮች ካለ እንግዲህ ቤተሰቦቼን ነው እንድታርሙኝ የምጠይቀው። ይሄ በጣም ግን በዚሁ አጋጣሚ የሚነገር ነገር ቢኖር ትንሽ ያስደበርከኝ አሁን ያለፈው አልፏል ችግር የለም ያ ጆሲ የሚባለው ዶሮ ሰጥቶ ሲልካ አንተ መተህ እንደዛ ሳሚን ደውለህ መጀመሪያ መንገር ነበረብህ። ይኸውልህ አንተ ያልገባህ ነገር ምንድነው? አሁን አንተ ኢክራምን ብለህ ነው የመጣህ ያለው እኛ ጋር የመጣኸው ለገኒ ማስቤ ነው የገባህ እዚህ ጋር ለምን አንተም ገኒን የምታውቃት በምንድን ነው የምታውቃት? ይኸውልህ የምታውቃት በማን ምክንያት ነው? በኢክራም ምክንያት ነው አይደል? ኢክራም ያጎት ልጅ ምናምን ስለሆነች ማን ገኒን ማውቃት እኔ ከድሮ እኔ ሳሚ ከድሮም ጓደኛዬ ነው ገኒ ደግሞ ከድሮም እንደና ቢሆንም ግን ማንኛውም ሰው ቢሆን ሰው ሲበደል ዝም ብሎ አያይም ገባሽ እዚህ ጋር አያይም ግን አሁን እውነታውን እዚህ ጋር ምንም የምንወሻሸው ነገር የለም በቃ እውነታው ምንድነው እዚህ ጋር አንተ እንደዚህ የድግምት ነገሮችን ማድረግ አልነበረብህም ይሄን ለምን አንተ ከሆነ እኮ እጅ ገባበት እዚህ ነገር ላይ አመላላሽ እኮ ነው አንተ አሁን አመላላሽ ማለት እኮ በቃ ይሆነ አንተም በቃ እጅ እንዳለበት ነው በቃ ለሰው በቃ ራሱ በቃ የሚያሳምነው ሌላ ምንም ነገር የለውም እንደዛ ማድረግ አልነበረብህም ከምር በጣም ነው የደበረኝ እንደዛ በመፈጠሩ ችግር የለም ያለፈው አልፏል አሁን እኔ እኮ ይዤ የመጣሁት እኮ ገኒ ማለት ማድረግ ስላለብኝ ነው በቃ መሞከር ስላለብን ነው እንጂ እኮ እኔ ስለሌላ ነገር አይደለም እኔ አይደለሁም ድግምቱንም ምኑንም ያረኩት እኮ እሺ ቆይ ግን አንተ ታምንበታለህ ይሄ ነገር ብለህ ታስባለህ ባይምሩህ ይሄ ማምጣት ራሱ ቤት እንደዚህ ዶሮ መታረድ ምናምን መባሉ ታምንበታለህ ስታስበው ባይምሩህ አላምንበት እንደማላምንበት ደግሞ ማንኛውም ሰው ያውቃል ግን ደግሞ የግድ በቃ ገኒ ደግሞ መዳን አለበት ገኒ ምንድነው በጸበላድን ለምን ግዴታ በድግምት መዳን አለባት ግዴታ በድግምት ነው ምንድነው እሷ ይሄ ግዴታ ድግምት ብቻ ነው የሚያድነው ፈጣሪስ ይኸውልህ እኔ ይዘድኝ እኔ ልጨቃጨቅ አይደለም የመጣሁት ስማኝ አሁን አንተ ብዙ ማታውቀው ነገር አለ ገባክ ብዙ ማታውቃቸው ነገሮች አሉ ብዙ ማላውቃቸው ነገሮች ቢኖርም ይሄን ነገር እያየሁ ደግሞ ማለፍ አልችልም ይገባሻል እዚህ ጋር እሺ አሁን እሱ ያርክ ያለው ነገር እንዴት እንደ በግ ዶሮ ቤት እየጎተትክ ይዘህ ትመጣለህ ይኸውልህ ይሄንን ችግሮች ማናቅ እኮ ነው ቤት ውስጥ ዶሮ እንዴት እየጎተትክ ይዘህ ትገባለህ በቃ እኔ ለሱ ማድረግ ያለብኝን ነገር አደርጋለሁ መስዋዕት መክፈል ያለብኝን መስዋዕትነት ተከፍላለሁ ገባ በዛ ላይ ሰማኝ እኔ ገረመኝ ገኒ እንደዛ መውደቋ ዶሮዋን ስታይ ይሄ ምን ማለት ነው ምን አይነት እንትን ነው በቃ እየሰራቸው እየተካሄደ ያለው ነገር እየተፈጠረ ያለው ነገር እኔ የምፈልገው አሁን ኢክራምን ከቤት ወደ ቤተሰቦቿ መመለስ ነው የምፈልገው ለምን መሰለህ እዚህ ጋር ኢክራም ሙስሊም ናት ልጅቱ እንደዚህ አይነት ነገር ውስጥ መግባት የለባትም በየድግምት ነገሮች ቤተሰቦቿ ያዩ እያለቀሱ እየተጸጸቱ ነው ያሉት በጣም ቤተሰቦቿ እያለቀሱ እየተሰቃዩ ነው ያሉት በሷ ይገባሃል ይኸውልህ አሁን አንድ ያልገባ ነገር አለ ቤተሰቦቿን ስሜት አላየህም አንተ አታውቃቸውም ቤተሰቦቿ ይሷ ስማኝ እኔንም አንተ ማታውቀው ነገር አለ ገባክ አንተ አሁን ኢክራምን መተ ለመውሰድ ብቻ ነው በቃ መጥቼ እንደዚህ ለኔ አይደለም መውሰድ እኔ ምን ታረግልኛለች እኮ እሷ ህፃን ልጅ አይደለችም አንደኛ ሲቀጥል ደግሞ አንተ ራሱ ማይሆን ነገር ውስጥ እየገባ ነው ለቤተሰቦቿ ለምን አታስብም እሷ ያላገባችው ሴት ጋር ያላገባችው ወንድ ጋር እንዴት አብራ ፍቅረኛ ሆና ትቀጥላለች እንዴት አብራ ቤት ውስጥ አንድ ቤት ውስጥ ትኖራለች እሺ አንድ ነገር ልንገርክ መጀመሪያ አይውልክ ስማኝ እኔ የጠራው ዛሬ መጀመሪያ አንድ ነገር ልነግርህ ነው ኢክራም እንደመጣች ካንተ ጋር እንደወጣች ሳሚ ጋር አይደለም የገባችው ሁሌ የምትረሳው አንተ ይሄንን በቃ ሳሚ ጋር አይደለም ቀጥታ መታ የገባችው ኢክራም ማለት ነው እሱ ችግር እሱን አውቃለሁ እሺ ምን ያህል ታውቃለህ እስኪ አንተ የት እንደገባች መጀመሪያ ታውቃለህ ከኛ ሳንነግርህ በፊት አውቃለሁ ያ ጆሲ የሚባል አንድ ገልቷል አይውልህ አሁን እዚህ ጋር መሳደቡን ትተህ ማለት ነው መሳደቡን ተውና ጆሲ ጋር ነበረች ኦርቶዶክስ ሆና ነው የቀረበችው
ልጁ ማለት ነው ነገር ድግምታም ነው ያ ጆሲ የሚባልሽ እሱ እንደላከ ማቃለሁ አንተም ደግሞ ያን ነገር ማድረግ አልነበረብህም በጣም ነው ያስከፋኝ አሁን ምንም ነገር ግን በቃ ማስታወስ አልፈልግም ይኸውልህ እሱ ኃይለኛ ነው አንተ ዝም ብለህ እንደመጣለ አትናገር አረ ምን የሱ ኃይለኝነት እዛው ይቅር እቀብረዋለሁ ከፈለኩ እኔ ስማኝ እኔ የጠራው ማለት ነው ወይ እንድትጣሉ ወይ ደግሞ የሆነ ነገር እንዲፈጠር ምናምን አይደል እሱ ጋር በምንም አልጣላም እኔ ድግምታም ሰው ጋር ነው ያልጣላም ለምን የሆነ ነገር ቢያስነካኝስ እኔ አንተን ራሱ አላምንም አስታውስከኝ አላምንም አሁን አንተ ራሱ እኮ ማለት ነው ይኸውልህ መጣላቱን ተውና ለምን መሰለህ የድግምት ተላላኪ ሆነሃል አንተ ተላልካል ይሄ ነገር እኮ አንተም ጋር ይደርሳል ይሄ ድግምት የሚባለው ነገር ገባሻር እዚህ ጋር ችግር የለውም እኔ የፈለከው ማለት ትችላለህ እኔ እንደዚህ እንደማላረግ ሁሉም ሰው ስለሚያውቅሽ ሁሉም ሰው ካወቀሽ ለምን ዶሮ ይዘህ ቤት ውስጥ ድረስ መጣህ እኔ መጣሁት ገኒ እንድትድን ብቻ ነው አለቀ ይሄንን ምዕራፍ ደግሞ ካንተ ጋር አይደለም ማውራው ከሳሚ ጋር ነው ማውራው ገባክ ምንድነው የምታይኝ ምልክት አለ አይ ብዙዎች እንደዚህ ሚዲያ ላይ ምሳይ ምናምን ድግምት እንትን የሚሉ እዚህ ጋር የሆነ ምልክት አላቸው ማለት ኦኬ ስለዚህ አንተም አለህበት ማለት ነው የምታውቀው ነገር አለ እንደዚህ አይነት ነገሮችን ታውቃለህ የማውቀው ነገር የለም አንቺ ራሱ የምነግርሽ ነገር ማለት ነው ትቢትሽ በቃ በጣም ትቢትሽ አልበርድልሽ አለ ከዚህ በፊትም ተጣልቼ ሰው ጋር ምናምን ብለሽ እነ ሳሚ ጋር መጣሽ ግን ቤት ውስጥ ነው የምትፎክሪው እሱንማ እኮ ማን ነው ግን እንደዛ ያደርግሽ ራሱ ጆሲ ነው እንደዛ ያደርጋ አንተ አታውቅም እሱ ግን አንተን ለመጠቀም ዶሮ ይዞ ቤት ድረስ ላከ አንተን ልትረዳ አልቻልክም አንተ እንዴት ለሳሚ ደውለሃት ነግረው ልመጣ ነው እንደዚህ ብሎኛል ለሳሚ ለምን አታማክረው ሳታማክረው ቤት ውስጥ ለምን ይዘበት መጣ አሁን እሺ እሱን ተውና ማለት ነው አሁን አንተ እኔ ላይ እንደዚህ መለፍለፉን ምናምን አቁምና እኔ ላይ ሳይሆን እንደዚህ መዛት ያለብህ ይሄ በስም ብቻ የምታውቀውን ጆሲን የሰላምን የድሮ ባል ወይ ደግሞ የኢክራምን የድሮ ባል ጠርቸዋል ገባክ እየመጣ ነው ለሱ እስኪ ድግምታ ምናምን ብለህ ተናግረዋለህ ገባክ እዚህ ጋር አይውልክ አንድ ነገር ልንገር ይዘድ እንድትጣሉ አይደለም ስላለው ነገር ተነጋግራችሁ ይሄ መጣም ከሆነ ቶሎ ደውልለት ስልክ በእናትህ እኔ አልችልም መቆየት እራሱ እዚህ አልችልም ምን ፈራ እንደ አቺ ብራዘር ማን ነው አቺ አማንሽ ማን ነው ያ ያሳቀህ ጆሲ የሚባለው እሱ ነው ይኸው ጆሲ ማለት እሱ ነው የኢክራም የድሮ ባል ማለት እሱ ነው የኔ ዘመድ ማለት ነው ኢዘዲን ማለት ደግሞ ጆሲ ይሄ ነው የሰላም ቀለበት አስሬላት ነበረ ምናምን ብሎ ሚዝት የነበረው ልጅ ይሄ ነው እሱ ነገር እውነቱን አይሁን አልተረጋገጠም ችግር የለም ምን ነው እየተፈጠረ ያለው ነገር ምንድነው አንተ ነህ ባሏ ስልሽ አይስም እየተፈጠረ ያለው ነገር እየጠየቅኩ ያለሁት ምን ስለተፈጠረው ሳይሆን ባሏ ነው የምትለው አንተ አሁን ስለዛ ምናምን እርሳውና እንዴት አንተ ዋናው ጉዳይ እንዴት ስሚ ድግምት ነገሮች ለምን ታደርጋለህ አንተ እሱን ስሚ ምናምን አትበለኝ ደግሞ ለካውት መሰለ አንተ ስሚ ምናምን ትላለህ እንዳትጠጋኝ አይደለም ቆይ ለምን እንደ ትልቅ ሰው አትፍራ ደግሞ ምን አስፈራ አንተ አይም ፈራህ ድግምታም ስለሆንክ ኧረ ረዛ በእናት በድግምት ስለምታም አንተም እሱንም አስገባው እንደዛ ማለት እንዴት ወደ ድግምት ምንድነው እኔ ዶሮ ይዘህ ትልከዋለህ ዶሮ አስይዘህ ቤት ውስጥ ትልከዋለህ ቤት ድረስ አንድ ሰው ለታመመ ሰው መንከባከብ ምን አርዳ እንድትበላው ነው ወይስ ደሙን እንድትጠጣው ይላክልህ አሁን አንተ ምን ቤት ነህ አንተ የምትለው ምንድነው አንተ እኔ የምለው ለምን በእንደዛ አይነት መንገድ አንተ ድግምት አንተ ይመለከታል እሱ እንዴ አረ ቆይ በእናታችሁ ምን ቤት እንድትጣሉ አይደለም ምን የጠራችሁ እንዴ እንድትነታረኩ አይደለም እኮ ነው ያገናኛችሁ ቆይ አይ እኮ ይጨርስ አይ ተረጋጋ ስማ አንተም ተረጋጋ አላዳም አንተን አይመለከትም ቢመጡም ባይመጡም ምንም አንተ ድግምት እንትን ይዘድኝ ተረጋጋ ስማ አንተም ተረጋጋ አንተ ጆሲም ተረጋጋ በቃ ችግር የለውም እሱን ተው ትንካይ ምናምን ብለህ ጭራሽ ምን ተነፋፋስ አቃለው እኔን ታስደግምብኛለህ አረ ለአንተ ደግሞ ምንም ነገር አያስፈልግም እንዴት ነው እናንተ ለምንድን ነው እኔን የማትሰሙኝ
እኔ እኮ በቁም ነገር ስላለፈው ነገር ማለት እንዴት እንደተፈጠረ እናንተ አሁን በአንድ ሴት ምክንያት ሁለት ወንዶች በአንድ ሴት ምክንያት ጉድ የተሰራችሁ ነው። እኔ ለቤተሰቦቿ ብዬ ነው። እኔ እሷ ጋር ምንም የሚያገናኘኝ ነገር የለም። ለቤተሰቦቿ የሚያገናኝ ነገር ከሌለ ለምን ቀን በቀን እየመጣ ይዤሽ ካልሄድኩ ትላለህ? ለቤተሰቦቿ አስቤ ቤተሰቦቿ በሷ ምክንያት በጣም እየተሰቃዩ ነው ያሉት። ሲጀመር እንደማመጥ ቆያ ላወራ አልጨርስ። ዝም በል ሲጀመር እንደዚህ አይነት አገጩ የረዘመ ምናምን እንደዚህ አታዩም አይደለም? ለምን ምንም ማለት እኔ ቆይ እንድትሰዳደቡ ነው እንደ የመጣችሁት? አይ ማወቅ ስለፈለኩ ነው። በቃ የት ድረስ ምን አይነት ምን እስከምን ድረስ አንተ በእናትህ ግራቂጥ የመሰለ መልክ ይዘህ ታወራለህ? አረ በእናትህ አንተ በረንዳ ፊት። እሺ አንተ ሰላም ጋር በምን ምክንያት ነው የተገናኛችሁት? እስኪ ይሄን አስረዳ። በምን መንገድ ነው የተገናኛችሁት? ሰላም አንተ እንዴት በምን መንገድ አንተ አግኝታት ነው? አይ ጠየቁ አትመልስልኝ። መጀመሪያ ይጠይቁኝ። አንተ ልትጠይቀኝ የተነሳበት በምን ምክንያት አንተ አግኝታት ነው? መቼና እንዴት ነበር ያንተ የሰላም ባልና? አይ መጀመሪያ ስሞንስ ኢክራም ያረከው አንተ ከመቼና እንዴት ነበር? ንገረኝ እንጂ መልስለታ። ንገረኝ መቼ ጀምሮ ነው አንተ ከሷ ጋራ ስሟን ኢክራም አድርገህ ለቤተሰቦቿ ተቆርቋሪ ሆነ አንተ የማይታወቅ ኬዝ አለ እና እኔ የማላውቀው ምንም ኬዝ የለም። አይ የማታውቀው አለ ማውራት የማልችለው ነገር አለ። ግን አንተ ጋር በምን እንደተገናኛችሁ ብቻ ንገረኝ አንተ እና በቃ እተውልሃለሁ። ሰላምን ከዚህ በኋላ አጠገቡ አልደርስም። እሱ በቃ እሱ ቀድመ መባነን እሱ ትክክለኛው ውሳኔ ነው። እሺ ቀድመ መምጣት። እሺ አሁን ንገረኝ። እሺ አሁን ንገረኝ። ሰላም ጋር በምን ምክንያት ነው የተገናኛችሁት አንተ ጋር? እሱን እና ካንተ ደግሞ ጥላ ሳሚ ጋር ልትሆንበት የቻለበትበት ምክንያት ንገረኝ። በጣም ሩቅ ነው እሱ ለአንተ ማስረዳት ጭራሽ አይጠበቅም። ሳሚ ጋርም ልትሆንበት የቻለችበት ምክንያት ነው ንገረኝ። እሱን ሳሚንቶ አረ ወይኔ እነዚህ ሰዎች አይደማመጡም። ብቻችሁን ብትሆኑ ቆይ ልትጋደሉ ነው እንዴ? አንጋደልም። ምንም የሚያጋደል አሁን እሺ መጀመሪያ ያገኛት ማለት አንጋደል ምን ያልኩ ማን ነው መጀመሪያ ያገኛት? ዘለ ገብተህ ወጥመድ ውስጥ ነው ራስህ ያለውሽ አላወቅም። ሶሪ ምን አስበው ነው? ኧረ ተው ምንድን ነው የሚያስበው አስተሳሰብ? በቃ በጸብ ነው የምታምነው፣ በመሀይም አስተሳሰብ። በምን አንተን በፈለኩት ነገር ነው እኔ አንተን ገለል ነው ማድረግ ከስሯሽ። ይኸውልህ ጆሴ እልህ ውስጥ አትጋባና አሁን እንደ ትልቅ ሰው አውሩ ባካችሁ። እንደ ትልቅ እናውራ። በቃ ልጅ ነህ፣ በቃ አላደክም። ይሄ ትልቅ ልጅ አንተ ልጅ ፖፖ ላይ የምትጸዳዳ ጭራሽ አንተ ምን ስለ ልጅነት እናውራ እንዴ? አረ ባካችሁ አይ ልጅ ነው በስነ ስርዓት እናውራ እኮ አልኩህ። ንገረኝ በምን ምክንያት ነው የተገናኛችሁ? አሁን አንተ አደርስበትም ለአንተ አይነገርም። የነገርካቸው ለነዛ ያስደክምኩባቸው ሰዎች ናቸው። እነዛ ደግሞ አረ በእግዚአብሔር እናንተ እኔ እኮ የጠራኋችሁ እኮ ስማ፣ ካሁን በኋላ ስርዓትን ይዘህ አውራሽ አይደለም። ስማ አይደለም፣ ተረጋጋ። ያሳቀኝ በጣም ስራው ላይ ልጅ ነው። ይኸውልህ አንተም ሰው ላይ አቀልድ፣ አንተኛውም አታስፈራራ ሰው። እኔ አሁን እናንተ በስነ ስርዓት አውርታችሁ እንደውም ኢክራምን ታፋጥጧታላችሁ ብዬ ነበር የጠራኋችሁ። እንደዚህ እናንተ እንድትነታረኩ አይደል? በስነ ስርዓት እናውራ እኮ ያልኩ እኮ እየጠየቅኩ መልስልኝ እኮ። አንተ እንዴት ነው ከመቼ ጀምሮ ነው የማታውቀው ነገር አለ? አንተ ስሟንስ የቀየርከው ከመቼ ጀምሮ ነው? ባልሁን አልሁን የሚለው ብዙ ታሪክ አለ። ሰው በማይመለከት ቦታ ነው ገብተህ ያለው። ባልሁን አልሁን የሚለው ነገር ብዙ ታሪክ አለ። እሱም በቃ እነግርሃለሁ። እሺ ለአንተ ለብቻ በቃ አስረዳሃለሁ፣ እነግርሃለሁ ለብቻ። አንተ ፊት መንገድ አልፈልግም ማለት ለብቻ በቃ እነግርሃለሁ ማለት ስማ በቃ እመነኝ፣ አንተ እነግርሃለሁ በቃ ያለው ነገር። ግን አንተ ጋር ግን በምን ምክንያት ነው የተገናኛችሁት? ያንተን ብቻ ንገረኝ። ርቀትህን ጠብቀህ ከዚህ በኋላ ከሷ ጋር ያለህን ኮሙኒኬት ርቀትህን ጠብቀህ ነው እሺ? አይደለም ከኔ ጋር ግንኙነት ማድረግ። ስሙኝ ይኸውላችሁ፣ ምን አንተ ምን አይሶኝ ዘብኝ መጣ አማርኛ ራሱ ከሽል ማውራ። ይኸውልህ አሁን መጣላቱን ተውና አሰማም መሰለኝ አንተ አይደለም ጸቡን አቁም። አይ ሌላ እኔ በአማርኛ እያወራሁት እሱም ያወራኝ ቋንቋ እንትን ነው ይሆናል። ኢክራም እየመጣች ነው። እናንተ ቦታ ገብተህ ስላለ ለዛ ነው የማይሰማው። የማይሆን አማርኛ የምታወራው ማለት ለዛ ነው። ስለዚህ መሀይም መሆንህንም አውቃለሁ። እሺ ተረጋጋ። ይኸውላችሁ ኢክራም እየመጣች ነው። እናንተ አትጣሉ። በቃ እንዳላችሁ ሁለታችሁ እዚህ አታውቅም። ለሳሚም አልነገርኩትም። አንተ ነህ ችግር። ከምር ምን ላድርግ ነኝ? አንተ ነህ ችግር።
እኮ ስለዚህ እሺ ለምን ነው ሰው አውራው የማይመልስልኝ? አውራው በስ እስኪ አንተ አውራው። እሺ በምን ምክንያት ተገናኛችሁ? ጠይቅልኝ በእናትህ። ጠየቅኩ አልመለሰልኝም የጠየቅኩት። እሺ ቆይ እኔ ላስማ። እሺ ለብቻችን እናንተና አውራሱ ይሄድ አንተው ይሄድ። ለምንድን ነው የሚሄደው? እኔ ብቻ አይደለሁም ኢክራም ራሱ በጣም ሰላም አንቀሽቅሽዋል። የሆነ በጣም እንትን ያልከው ነገር አረ እናንተ አልኩናችሁ በመቤት ይስም ኢክራም ትመጣና አክለፍልፏል እንደ እብድ ውሻ አልበል። ስሙኝ፣ አረ እኔን ስሙኝ ባካችሁ። እንድልትባል ይኸውልህ ስማኝ፣ ይዘዲ ኢክራም ትመጣለች፣ ሰላም ትመጣለች። ገባክ? እሷ ፊት ያለውን ነገር ታወራላችሁ። አሁን ብቻችሁን ማውራት አትችሉም አይደለ? ሶስተኛ ሰው እሷን እጨምርላችሁና እዚሁ ተፋጣችሁ እውነቷን ታወጣ። አዎ ሳሚ ያቅም ይሄን ነገር ሳሚ ማወቅ ደውለት አለ። ሳሚ እስኪ ለምንድን ነው የምትደውልለት? ማወቅ አይጠበቅበትም። አይመለከትም። ጎረኛ ብጤ ስለሆነ እንትን ነው በቃ ይገባል። ለዛ ሳሚ አይመለከትም። የሳሚንና ተጫወትኩባት። አንተ ስለምንድን ነው የምታወራው? ይዘዲ ስለ ስርዓትን ይዛውራ። ምንድን ነው የመጣበት ዓላማ? ለምን መሰለህ? የሳትክ ነው የጓደኛህ እናት እንደዛ አይነት ነገሮች ውስጥ ማስገባት ምን ማለት ነው? የጓደኛህ እናት ማን ከኔ ጋር እያወራ ነው? እሱ እንኳን ምንም ሁሉም ነገር እንደዛ እያልከኝ ያለው አንተ ሁሉም ነገር ውስጥ የለበትም። አሁን እንደዛ ያልከው አንተ ነው። ኦኬ እሱን ፈርተህ ወደ እኔ ይዘው። እሱን ፈርቼ ምናምን ሳይሆን የላከ እሱ ነው የላከ። ሲጀመር ፈሪ ነው ሰው ያንተ ምንም እሱ ልንገር ስማኝ፣ ከምን እንዴት እንደተገናኙ ራሱ ስማ ገኝኝ እሱ ማለት ነው ያን ያክል አያውቃት አይግባባት። አንተ ሳሚ ጓደኛ ነው። ስለዚህ አንተ ለሳሚ መልካም ማሰብ ይገባል። አግባባት ስትል እስኪ ዝም ብለህ ባይምሮ ሰቦች ምን ለማለት ፈልገህ ነው? አንቺን አላወራሽ አንቺ ወደዚህ ስማ እያልኩ ያለው ሲልከ ዶሮውን ይዞ ሲልከ ለሳሚ ደውለህ ቀድመህ መጀመሪያ መንገር ነበረብህ። እሱ አንተን አይመለከትህም። አንተ የመጣኸው ገኒን ለማዳን ሳይሆን አይመለከትህም ምናምን ሳይሆን አንተም እኮ አይመለከትህም። ገኒ ማን ያሳክማል? ቤተሰቦቿ ስንት እያሉላት ምን አገባህ አንተ? በድግምት የምታሳክመው ገና ቤተሰቦቿ እስከ ይጨርሰዋል። አይለቁም። የሷ ቤተሰቦቿ ገና አይለቁም። ምንድን ነው የምታንዛርጠው? አንቺ ራሱ ትቤትሽን ቀንሹ ትንሽ። አንዛረጥክ? ምን ገና ነሽ አንቺ። በምንድን ነው የፈለግከው? ገና ነህ አንተ ገና። ለምንድን ገና ጨቅላ ነህ አንተ። ስማ ምንድን ነው ያመጣህ? ሰላም ነይ ቁጭ ይሄ ጠራኝ። ይሄንን የድሮ ገልቱ ባልሽ ይዞ ሰውዬ አሁን ስርዓትን ይዘህ ታወራለሽ። ይሄ ተፈጠረ ያለው ነገር አይተሻል? ያው ይሄ ምንድን ነው ባልሽ ነይ ቁጭ። አንተ ባልሽ አትበለኝ። ውዱ ባልሽ ለምንድን ነው የጠራኸኝ? ፀጉርሽን ገልጭሻል። ሸፍኝ። አንተ ተረጋጋ እስኪ። እሷ ራሷን የምታውቅ ልጅ ነች። ህፃን ልጅ አይደለችም። አንተ ሙስሊም ካይስ ፀጉርን ሸፍን። አታውቅም እስልምና። አንተ እስልምናን እኮ አንተ አሁን እንትን እያልክ ነው ያለው። ይኸውልህ ከሱ ጋር ክርስቲያን ብትሆንም እኮ አንተ እኮ ሙስሊም ሴት አንድ ሙስሊም ሴት ፀጉሯን ከገለጠች ሸፍኝ ብትል ምን ችግር አለ? እኮ ኢትዮጵያዊነት እንትናችን እኮ ነው። አያገባህም እያለች ነው። አያገባህም። ሙስሊም ነሽ የማይመለከት ነው። እየገባ ነው። ዝም በል አንተ። ሙስሊም ነሽ ክርስቲያን ነሽ? ሙስሊም ነሽ ክርስቲያን ነሽ? ተናገር። ቀና በልና አንተ በል ተው ወደዛ። ይኸውልህ እናንተ እንድትጣሉ አይደለም መጣ። ሁለታችሁም እንትን ድግምታም ናችሁ። ወደዛ እረፍ አንተ እረፍ። ምን ልቀባ ስሚኝ ግን አስቀይም እንዴ? ሙስሊም ነሽ ክርስቲያን ነሽ? መልሽልኝ። እንዴ ምን አይነት ጥያቄ ነው የምትጠይቃት? አይ ሙስሊም ነሽ ክርስቲያን ነሽ? ሲጀመር አንተ ምንድን ነው የምትጠይቃት? ነው ወይስ ስፕሪስ ነሽ? ድብልቅ ስፕሪስ ነኝ። እሺ ደስ አለኝ። ድብልቅ ነኝ በቃ። ስፕሪስ ውስጥ እጪ ይዘሽ አሬ ሰውዬ ይቀልድብናል እንደ ህይወታችን። ሲጀመር ናቲ ለምንድን ነው የጠራኝ? በሁለቱ ማለት ይኸውልሽ እኔ ምንም ይኸውልሽ ብለህ ኢክራም ለምን እንደጠራሁሽ ልንገርሽ። እኔ ሁለቱን ለመፍታታት ነው መሰል ዛሬ የመጣሁት። እኔ ትዕግስቴን እየተፈታተንከው ነው። ይዘዲ ስርዓት ማትይዝ ከሆነ እሷ ስፕሪስ ልበልሽ መሀል ላይ አድርጓት። ስርዓትን ይዘህ የማታወራ ከሆነ ውርድ ከራስ። አንቺ ከሱ በኩል ቆመሻል። ለምን ነው ቆመሽ? ለምንድን ነው የጠራኸኝ? ነይ ከዚህ በኩል ለምንድን ነው የጠራኸኝ? ነይ በዚህ በኩል በዚህ በኩል። ቆይ ለምንድን ነው የጠራኸኝ? አሁን እንዴ እሱ መች ተረጋግቶ አበደ። እሱን ሳይ እብዶ ነው። እኔ ምን አታውቅም? ይሄን አታውቅም ነበር ነው እንዴት? እኔማ ለነገሩ ባንተም በኩል አትቆምም። ሳሚ አንተስ ለሳሚ ደውል። ስልኬን ስጠኝ። አሁን ለሳሚ ደውላለሁ። በእናትህ ናቲ ቆይ ምን እያደረክ ነው ያለው? ይሄ ሰውዬ ጤነኛ አይደለም እንዴ? አንተ ጤነኛ ነህ? ኧረ ልቀቀኝ። እኔማ ጤነኛ ነኝ። አንቺ ለምን ሳሚ የሌለበት ለምን ሳሚ ይዘሽው አትመጭም ነበር? ምን አገባ? ቆይ ተረጋጋ ጆሽ ተረጋጋ። ተው ምን አገባ? አይ ተው ቆይ። ኧረ እሱ ጤነኛ አይመስለኝም። አንተ ጤነኛ ነህ? ይኸውልሽ እኔ የጠራኋቸው አገናኝቼ ምን ልታረግ ነው የጠራኸኝ? እውነቱን ለማውጣጣት ነበር። ምንድነው እውነቱ?
ምን አድርጎ ነው ሲጀመር እሱ ጋር ምን አይነት እውነት ፈልገህ ነው እሱ ጋር ሄሎ ሳሚ ና ቆይ ና ሰላም ሲጀመር እሱ ጋር ምን አይነት እውነት አገኛለሁ ኢክራሚት ነው ያለችው አረ ይሰውዬ ኢክራሚት ናት ዳውድ ላርግ ሄሎ ኢክራሚት ናት ያለችው ሳሚ ሰውዬ ዝጋው አይመለከትም ስለሷ ኢክራሚን ቤት ይያት አለች ይለች ገኒ ጸበል ወስዳት እሺ ሂድ እሺ ኢክራምን ይያት ቤት አለች ይለች ቋንቼ ጻነሽ እንዴ በሱ ነው እንዴ የምትመረቅ በዚህ ልጅ ናቲ ጠርቷት መጣለች ናቲ ጠርቷት እኔ ያወራን ታውቃለህ እኔ እሷ እንደምትመጣ አላውቅም ነበር ግን እሷን ጠርቷታል ለምንድን ይጠራኝ በእነሱ መሀል ቦታውን ልክልሃል ያለን እሱ ባለበት ማውራት አልችልም እኔ ቁም ነገር በቃ ሂድ አረ ልክልሃል ችግር የለም እሺ ልክልሃል ሰውዬ በቃ እኔ የሆነ አንተ ውሸትን እንደሆነ ገብቶኛል ገባ እዚህ ጋር ቁም ነገር ነው እኛ ያዝነው አንተ ደግሞ እየቀለድክ ነው እኛ ላይ አይደለ ስለዚህ መሄድ ትችላለህ እኔ ሄዳለሁ ሳሚ ይመጣላችኋል ደውይልታል በቃ አይመለከትም መሄድ ትችላለህ አሁን ሳሚ ይመጣላችኋል ልክህን ያስገባል ሳሚ ነው እርግጠኛ ነሽ እሱ ከሱ ጋር ግንኙነት አለሽ አሁን ይመጣል ይምጣ ሳሚ እኮ ጓደኛዬ ነው እኮ እንኳን ሳሚ አንተ መጣል አይደል ጓደኛ ነግሬዋለሁ ችግር የለም አንቺ ይጠይቅሻል ለምን ሳሚን ሳትይዥ እንደመጣሽ ብቻሽ ለምን ነው ፍቅርሽ አልወጣልሽም እሱ ጋር ያለሽ ፍቅር ስራትን አሊዝ ብላል ግን ስማ መዝምዝህ አከሳት ልጅቱ ምን እንደመሰለች ያት ልጅ ሰው ያይመለከተ እኔ አሁን ማለት ምንም የማውቀው ነገር የለም ሳሚ ይመጣላችኋል ሁለታችሁ ይኸውልህ አንተ እኔ እንድትጣሉ አይደል ሳሚ ይመጣላችኋል እኔ ሄዳለሁ ችግር ሳሚ ይመጣል ተረጋጋ ሂድ አሁን ዝም ብለህ እናት ግን ምንድነው ሐሳብህ እንደዚህ ነበር የፈለግከው አስተያየው ተበላሽል ምን አይነት ሰው ያመጣው እኔ እንድታወሩና ይኸውልሽ ሲጀመር ሰውየው ማውራት የማይችል የጠሸሸ ሰውዬ ነው ያመጣው አይደል ምንድነው የምናወራው እስቲ ንገረኝ ናቲ ይኸውልሽ ሁለቱ ባሎቼ ናቸው እያልሽ ነው አይደል አንቺ እኮ ምን አገባህ እያልሽ እያገባህ ነው ምን አገባህ አይደለም ይኸውልሽ ኢክራም እውነታውን ማወቅ አለብን በቃ እኛ እዚህ በተወሳሰበ ነገር መከራችንን ማየት የለብንም እኔና ሳሚ ማለት ነው በዚህ መሀል ስለዚህ እኔ መቼ ይደባደባሉ ብያውቁ እውነታውን ለማወቅ ነው አይጠራዋችሁ ገባሽ ገና ብዙ ነገር ሊፈጠር ይችላል ይሄ ምን ዝም ብሎ በቀላሉ የሚፈታው አይነት አይደለም ገባሽ እየሰማህ ነው ምን እንደሚል ልጆች አሁን አንተም ቢሆን መዛቱን አቁም ዛቻውን አቁም በቃ ለትልቁም ነገር ነው አይጠራው እስከ መጨረሻው በትግስት እየጠበቅኳቸው ነው እንጂ ማንኛውን የፈለኩትን ማድረግ የምችል ሰው ነኝ ለዚህ ደግሞ አንተ ታውቃለህ እሷም ቢሆን ታውቃለች ገባ አይደል አንተ ጠንቅቀህ ታውቃለህ አንተ ማንኛውን የፈለኩትን ማድረግ እንደምችል ማለት እሷም ታውቃለች ምን እየተካሄደ ነው አሁን እኮ ጆሲ እንትና ነግሮኝ እኮ ነው የመጣሁት እና ምን ይሰራል የመጣበት ነገር ካለ ምን ይሰራል ሰውዬ እዚህ ጋር ምንም የምረጋጋው ነገር የለም እናቴን እንደዛ አድርጓት ምን ይሰራል እዚህ ጋር ሳሚ ተረጋጋ ካንተ ጋር ምን ናቲ ግን አየህ ነው ትግል አይደለም አንተ ያማል እንዴ ነው ቆይ ምን ይሰራል ሰውዬ እዚህ እናቴን እንደዛ የተጫወተበት ሳሚ ዞር በል አሁን እኔ አንተ ነህ ናቲ አንተ ነህ በቃ እንደዚህ እያረከኝ ያለው ማለት የጠራው ያልጠራው እንዳትጣሉ እና ምን ይሰራል እዚህ ጋር ለምንድን ነው የምትጠራው እሱ በቃ እኔ እንዳሰብኩት አይደለም የሆነው በቃ ሳሚ እኔ እኮ በቃ በዙሪያ አንቺስ እሺ ለኔ ሳትነግሪኝ እንዴት ትመጫለሽ እዚህ ናቲ አያ አይደለም እኔ እያናገርኩት ነው አይደል በእናትህ ሳሚ በቃ እኔ እኮ ገነትን ጸበል ይዛት ሄዳለች ብዬ እኮ ነው እዛ እየጠበቅኩ ያለሁት ከእንደገና ይሄን ሰውዬ እዚህ ይዘህ ትመጣለህ አንተ ይኸውልህ ረብሾን የሄደው ይዘዲ ነው እኔ እውነታውን ለማወቅ ነበር የጠራኋቸው ማገኘሁት እኮ መንገድ ላይ ተናዶ ሂድና ጉድህን ያለኝ እውነታው እያልክ የምትነግረው ለሱ እሺ በቃ አሁን ሂዱ እኔ ልረጋጋበት በቃ የት ነው የምንሄደው ካመሰቃቀል ምን አይነት ሴት ነሽ ቆይ ከጀርቤን ሁላ ሴራ የምታሴረው ምን አይነት እዛውን ጆሲ እዛውን ያዝልኝ ካንተም ብሶ እንዳትወራጭ በቃ ሂዱ ይዛት ሂድ ካንተ ጋር ሲጀመር ብዙ የምናወራው ነገር አለ እንደዚህ በቀላሉ ሰላም ይዘሽ ሂጂ በቃ በእናትሽ አንተ ተረጋጋ እኔ እንደዚህ አልነበረም
ምንድነው እየተፈጠረ ያለው? ይኸውልህ እኔ ላፋጥጣት ነበረ ገባክ? በቃ ኢክራምን ላፋጥጣት ነበር ሁለታችሁን አገናኝቼ ያኛው ረብሾት ሄደ። በቃ ምን ላድርግ? የራሳቸው ጉዳይ። አሁን እኔ ለአንድና ለመጨረሻ ለአንተም ቢሆን ለነሱ ለአንድና ለመጨረሻ ጊዜ ነው የምነግራችሁ። በቃ ያኛው አገጫም ፍየል ፊት ገና በማያገባው ገብቶ እኔ ላይ እና አሁን ሌላ ደግሞ ጀሌ ጨምሮ ነው የመጣው። እኔ ራሴ ችላ ያልኩትን ነገር የመጨረሻ እየቀሰቀሳችሁኝ። ችላ ያልኩትን ነገር ቀስ ብዬ በተረጋጋ መንፈስ ይፈታል ብዬ ያሰብኩትን ነገር ያልሆነ ነገር ውስጥ እየጨመራችሁ የመጨረሻ ውስጥ እያስገባችሁኝ። የመጨረሻ ማለት ነው እኮ እኛ ምን አረግን? ማን ነው ያኛው ቅድም መጥቶ እንደገና አሁን እኔ በትዕግስት በተሳካ ሁኔታ እንዲፈጸም የፈለኩትን ነገር እንደገና ሌላ ጀሌ ጨምራችሁ ምንድነው አላማ? አንተ ነገር ራሱ